ሰላም በዓለም ዙሪያ ያላችሁ የተስፋ ቲቪ ተከታታዮች ሰላም ለእናንተ ይሁን። ይሄ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። በዛሬ ፕሮግራማችን ሙስሊሞች የሚያነሷቸውን ጥያቄዎች መሰረት በማድረግ ጥያቄዎቹን አንስተን በእነሱ ላይ ማብራሪያ እንሰጣለን። ይህንን ደግሞ በመስማት ክርስቲያን ወንድሞችና እህቶች ወንጌል እንደምትሰሩ ተስፋ እናደርጋለን። እንዲሁም ሙስሊም ወንድሞቻችንና እህቶቻችን ካላችሁ ጥያቄ ምላሽ በሚሰጥበት ጊዜ ጥያቄዎቻችሁ መልስ አግኝተው ክርስቶስን የምታምኑበት እንዲሆንላችሁ እናምናለን። እኔ ወንድማችሁ መሐመድ አበባው ነኝ። ከባልደረቦቼ ከመሃናይምና እንዲሁም መሐመድ እውነት ለሁሉ ብዙዎቻችሁ ያው በሚዲያ ታውቋቸዋላችሁ። ከነሱ ጋር ሆነን ዛሬ አንድ ሀሳብ ላይ ትኩረት አድርገን ማብራሪያዎችን እንሰጣለን። የዛሬው ርዕሳችን ሙስሊሞች ከሚጠይቁት ጥያቄ ነው የምንነሳው። እሱም ጥያቄ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ የሚል ከመጽሐፍ ቅዱስ ስጡን ብለው ሙስሊሞች ይጠይቃሉ። ይህንን ሀሳብ መሰረት በማድረግ ጥያቄዎቻችሁን ምላሽ ለመስጠት ከወንድሞቼ ጋር መጽሐፍ ቅዱስ እየጠቀስ ለማብራራት እንሞክራለን። አብራችሁን ቆዩ። ቴንኪው ማሜ፣ በጣም እናመሰግናለን። በድጋሚ ሰላም ናችሁ? የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ተመልካቾቻችን ዛሬ እንግዲህ ሙስሊሞች ክርስቲያኖችን ባገኙበት ሁሉ ይሄ በዓለም አቀፍ ደረጃ ነው። በዓለም ላይ ከሚታወቁ ኡስታዞች አንስቶ በሀገራችን እስካሉ ኡስታዞች አልፎም እስከ እያንዳንዱ ሙስሊም የሚጠይቁት ጥያቄ ነው። ስለዚህ እነዛን እያነሳን የመጽሐፍ ቅዱስ ክፍሎች በርካታ ክፍሎችን እያነሳን እንነጋገራለን ማለት ነው። ያው ትክክለኛ ነገር ነው። አብዛኛውን ጊዜ የሚጠየቀው ጥያቄ እውነት ኢየሱስ ክርስቶስ እኔ አምላክ ነኝ ከእንደገና ደግሞ አምልኩኝስ ብሏል ወይ፣ እንደዚህ አይነት ትምህርት ሰጥቷል ወይ የሚል ጥያቄዎችን አብዝተው ያነሳሉና ይህንን ጥያቄ ዛሬ አድሬስ እናደርጋለን፣ በሰፊው ለመነጋገር እንሞክራለን። ስለ ኢየሱስ ክርስቶስ አምላካዊነት እናወራለን። ለእርሱ የሚገባውንም ለአምላክ የሚሰጠውን አምልኮ ለኢየሱስ ክርስቶስ ተሰጥቷል ወይ ወይም ደግሞ እንዲሰጥ መጽሐፍ ቅዱሳችን ሲያዛል ወይ የሚለውንም እንዳስሳለን ማለት ነው። እስቲ ከዚህ ጋር ተያይዞ እንግዲህ መጽሐፍ ቅዱስ ኢየሱስ ክርስቶስ የሰው ልጅ እያለ ራሱን ብዙ ጊዜ ይናገራል እና የሰው ልጅ ሲባል ምን ማለት እንደሆነ ታውቃላችሁ? ዳንኤል 7 ላይ የዲቫይን ታይትል መሆኑን ወይም ደግሞ ለአምላክ የተሰጠ ስም እንደሆነ ይናገራል እና ዮሐን እስቲ እናውጣውና እናንበበው ምን ማለት ነው? በነገራችን ላይ መጽሐፍ ቅዱስ ላይ ያሉ ቃላቶች ሙስሊም ወገኖቻችን አይረዷቸውም። ለምሳሌ ከዚህ መካከል አሁን ልናነሳ ያለው የሰው ልጅ የሚለው እና የሰው ልጅ የሚለው ታይትል ከሰው የተወለደ ሰው የሆነ የሚል ትርጉም ነው የሚወስዱት። በነገራችን ላይ አንፈርድባቸውም። የመጽሐፍ ቅዱስን ቃላቶች ትርጉማቸውንም ስለማይረዱት ነው። በዚሁ በአገረኛ ቋንቋ በአገረኛ አተረጓጎም ነገሮችን ስለሚተረጉሙት ነው። ብዙ ቃላቶች አሉ። ቅድም እያነሳን ነበረ፣ ማሚም ሲናገር ነበርና ቃላቶቹን ቀጥታ እነሱ በሚያውቁት የትርጉም ሂደት ሄዱና መጽሐፍ ቅዱስ ላይ ገብተው ይሄው እንዲህ ነው የሚለው የሚል ሀሳብ ያነሳሉ። ስለዚህ የኢየሱስ ክርስቶስን አምላክነትና አምልኮ እንደሚገባው በምናብራራበት ጊዜ አሁን መሃናይም ወንድማችን አውጥቶ ሊያነበው ያለውን ሀሳብ በማንሳት እንጀምራለን ሀሳባችንን። ስፔሻሊ አዲስ ኪዳን ላይ ኢየሱስ ክርስቶስ ራሱን የሰው ልጅ እያለ ሲናገር በማርቆስ 13:23 በማርቆስ 14:60-64 ድረስ ያለውን ነገር እናነባለን። ግን ምን እያለ ነው የሰው ልጅ የሚለውን ስንናገር ዲቫይን ታይትል ወይም ደግሞ ለአምላክ የሚሰጥ የማዕረግ ስም መሆኑን እናገኛለን። የምናገኘው ትንቢተ ዳንኤል ብሉይ ኪዳን ላይ ምዕራፍ 7 ከቁጥር 13 ጀምሮ ነው። እንደዚህ ይላል፣ በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖችና አህዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። ይሄ አሁን አንድ ሰው በሰውነት ደረጃ ብቻ ሊሰጠው የሚችል ታይትል መሆን አይችልም፣ ወይም ደግሞ ማዕረግ ሊሆን አይችልም። አንደኛ መንግስቱ የዘላለም ነው፣ የማይጠፋ ነው። አህዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ የሚገዙለት ነው። ስለዚህ ኢማጂን ኢየሱስ ክርስቶስ ራሱን የሰው ልጅ እያለ ሲያስተዋውቅ ምን እያለ ነው ማለት ነው? ዳንኤል
ትንቢት ላይ የነበረው ዳንኤል ምዕራፍ 7 ላይ ያለውን እርሱን ነኝ እያለ ነው። ስለዚህ ምን ማለት ነው? አሕዛብ ሁሉ የሚገዙለት፣ ክብር መንግስት የተሰጠው፣ ሁሉ የሚገዛ፣ መንግስቱ የማይጠፋ መሆኑን እየተናገረ ነው ማለት ነው። ስለዚህ በዚህ ስም ውስጥ ምንነት አለ ማለት ነው። የአምላክነት አገላለጥ አለ፣ ወይም ደግሞ የክብር ስም መሆኑ የአምላክነት መገለጫ ስም መሆኑን እናገኛለን ማለት ነው። ያ እንግዲህ እዚህ ላይ ወደሚቀጥለው ከመሄዳችን በፊት ምናልባት ማርቆስ ወንጌል ምዕራፍ 10 ላይ ሄደን ምዕራፍ 14 ከቁጥር 61 ላይ ያለውን ሄደን የተከሰተ ታሪክ ብንመለከት የዳንኤል ምዕራፍ 7 ማህናም ያነበበው ሐሳብ ክሊር ሆኖ ይታየናል። እንግዲህ ኢየሱስ ክርስቶስ ተይዞ በሊቀ ካህናት ፊት ቀረበ። ሊቀ ካህናት ማለት የሕጉ ተርጓሚዎች እንደማለት ነው። ልክ ጸሐፍት፣ ሊቀ ካህናት፣ ፈሪሳውያን የሚባሉ እነዚህ ሶስት አካላት በሃይማኖት ውስጥ በጣም ቶፕ የሆኑ ከፍታ ቦታ ላይ የሚገኙ እና የሕጉን እና የነቢያትን መጽሐፍ ትርጓሜ ያስተምራሉ ተብሎ የሚታሰቡ ሰዎች ናቸው። እና በእነሱ ፊት ቀረበ ክርስቶስ። ከዛ ብዙ ጥያቄ ጠየቁት። በጣም ብዙ ነገር በቃ ከአፉ ወለምታ አግኝተው ስተት አግኝተው ይሄን ብለሃልና ብለው ሊከሱት ማለት ነው። ከዛ አልቻሉም። ደግሞ ሊቀ ካህናቱ ጠየቀው ይላል። የብሩኩ ልጅ ክርስቶስ አንተ ነህን አለው። ነኝ ያልክ ነው። የብሩኩ ልጅ ማለት የእግዚአብሔር ልጅ ማለት ነው። ክርስቶስ አንተ ነህን አለው። ኢየሱስም እኔ ነኝ አለ። እኔ ነኝ ብሎ አላበቃም። እኔ ነኝ ካለ በኋላ ከዳንኤል ምዕራፍ 7 ዓለም ሁሉ የሚያመልከው አሕዛብ ከልዩ ልዩ ቋንቋ የሚያመልኩት የሚገዙለት ስልጣን በሰማይና በምድር ያለው ኃያል የተባለውን ያመጣል። እኔ ነኝ ይልና የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ይሄን ጥቅስ ያውቀዋል ሊቀ ካህናቱ። ገብቷል? እሱ የሚያውቀውን ጥቅስ ነው እየጠቀሰለት ያለው። በዚህ ምክንያት ሊቀ ካህናቱ ልብሱን ቀደደ። ልብስ ቀደደ ማለት እንግዲህ በእኛም ዘመን ሰዎች አሁን እዚህ ራሱ ሰዎች ሲናደዱ ሲያዝኑ ልብስ ይቀዳሉ። እና ልብሱን ቀደደ። ከእንግዲህ ወዲህ ምስክሮች ምን ያስፈልገናል? ስድቡን ሰማችሁ ምን ይመስላችኋል አለ። ሁሉም ሞት ይገባዋል ብለው ፈረዱበት። ለምን? በፊታቸው ቆሞ ታስሮ ያለው እኔ በዳንኤል ላይ የተነገረለት ያ አሕዛብ ሁሉ የሚገዙልኝ እኔ ነኝ እያለ ነው። ያ የእግዚአብሔር ልጅ እኔ ነኝ እያለ ነው። በራሳቸው መጽሐፍ የተጻፈውን ያንን መለኮታዊ ማንነት የኔ ነው እኔ ነኝ ያ ግለሰብ እኔ ነኝ እያለ ነው። ያን ያናደደው ሰውየው። ዋው የሚገርም ነው። በነገራችን ላይ እዚህ ዳንኤል ምዕራፍ 7 ቁጥር 13 እና 14 ብናነብ መልሶ ደስ ይለኛል። በሌሊት ራእይ ያየው ዳንኤል ነው። እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። አሁን እመጣለሁ አለ ክርስቶስ። የሰው ልጅ በደመናት ላይ ሲመጣ ታያላችሁ ብሎ ስለራሱ ሲናገር አንድ ሊቀ ካህን የሰው ልጅ በደመና ይመጣል የሚለውን ዳንኤል 7ን አያውቅም ማለት ሞኝነት ነው የሚሆነው። በደንብ ነው የሚያውቀው። ስለዚህ የሰው ልጅ በደመናት ይመጣል ሲለው ዳንኤል 7 ቁጥር 13 እና 14 ነው ትዝ የሚለው። ይሄ ደግሞ ዝም ብሎ የሰው ልጅ ብቻ አይደለም፣ የሰው ልጅ የሚመስል ነው። እሺ መጣ፣ በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱ የማያልፍ የዘላለም ግዛት ነው። መንግስቱ የማይጠፋ ነው። አሁን እዚህ ላይ ማስተዋል ያለብን ምንድነው? በልዩ ልዩ ቋንቋ የሚናገሩ ሲባል ቋንቋ ያለ ሁሉ ማለት አረበኛ፣ ዕብራይስጥ፣ ግሪክ፣ ኦሮሞኛ፣ ትግርኛ፣ ኢትዮጵያ ውስጥ እንኳን ወደ 80 ቋንቋ ይሆናል። ሁሉም ቋንቋ ያለ ሁሉ አሕዛብ ከአይሁድም ውጭ ማለት ነው። ቋንቋ ያለ ሁሉ የሚናገር ሁሉ ለማን ይገዛል ይላል? ለእርሱ። ይሄ ደግሞ በአንድ ዘመን ብቻ የተከለለ ነው እንዳይባል ለግዛቱ ፍጻሜ የለውም፣ ገደብ የለውም። የሆነ ኢየሱስ ክርስቶስ በምድር ሲኖር 33 ዓመት ነው የኖረው በሰውነቱ። 33 ዓመት ብቻ አይደለም ደግሞ ለአንድ ቋንቋ ተናጋሪዎች ለአይሁዳውያን ብቻ አይደለም፣ ለአሕዛብም ጭምር ነው።
ፍጥረታት ሁሉ ሰዎች ሁሉ ምን ይሉለታል? ይገዙለታል። ግዛቱ ደግሞ ፍጻሜ የለውም፣ ለዘላለም ነው። ስለዚህ ይህንን ሊያደርግ የሚችል ደግሞ ለዘላለም መንገስ የሚችል ማን ነው? አምላክ ካልሆነ ለዘላለም ሊነግስ የሚችል በቋንቋ የሚናገሩ ሁሉ ሊገዙለት የሚችል ለመንግስቱ ፍጻሜ የሌለው የማይጠፋ መንግስት ያለው ማን ሊሆን ይችላል? አምላክ ብቻ ነው። ስለዚህ የሰው ልጅ የሚለውን ቃል ኢየሱስ አዲስ ኪዳን ላይ ሲጠቀም የሚጠቀመው ለምንድን ነው? እያለ ያለው የሰው ልጅ ብሎ ሲጠራ ይገባቸዋል። እነሱ ማብራራት አይጠበቅበትም። ለዛ ነው ሙስሊም ወገኖቻችን አይሁዳውያን አይደሉም። የብሉይ ኪዳን መጽሐፍ ባለቤቶች አይደሉም። የሰው ልጅ ሲባል እነሱ አይገባቸውም፣ አይረዱትም። የሚረዱት እነማን ናቸው? አይሁዳውያን ናቸው። ለምሳሌ እኔ መሐመድ አበባው ነኝ። መሐመድ አበባው ሲባል የሚገባችሁ እናንተ የምታውቁኝ ናቸው። ማን ነው እሱ ነው የሚባለው። መሐመድ አበባው ሲባል አንድ የሚያቀይ ሰው ክርስቲያን እኮ ነው እሱ፣ አገልጋይ ነው እሱ፣ ይሰብካል፣ ያስተምራል የሚሉ በሙሉ አብረው ይመጡለታል። የማያቀይ ሰውስ መሐመድ ማን ነው? እንዲያው ከስም የተነስተው ሙስሊም ሊሆን ይችላል ይላል እንጂ ምን አይነት እንዲሆንኩ ላያውቅ ይችላል። የሚያቀይ ሰው ግን ገና መሐመድ አበባው ሲባል ከነ ቁመናዬ ከነ ቅጥነቴ ምናምን ከሆነ ሁሉ ነው ሊያውቅ የሚችለው። የሚገርመው ነገር ቅድም ማሜ ሲያነሳ የነበረው ዮሐንስ ወንጌል ላይ የሰው ልጅ ከደመናት ጋር ሲመጣ ሲል አንድ አይሁዳዊ ምን አለ? ልብሱን ቀደደ። ምን እያለው እንደሆነ ገብቶታል ማለት ነው። አሕዛብ ሁሉ የሚገዙለት ነው፣ ቋንቋ ያለው ሁሉ የሚገዛለት ነው፣ ለመንግስቱ ፍጻሜ የለውም ብሎ ዳንኤል በራእይ ያየው እርሱ እንደሆነ ሲያይ አንተ ከድንግል ማርያም የተወለድክ እዚህ መካከላችን ያለ ምናይህ እንዴት እንዲትላለህ? የማስድብ ነው ያለው። የሚገርም ነው። ያ እዚህ ላይ ለመጨመር ያህል ማሜ ለምሳሌ ማቴዎስ ወንጌል ምዕራፍ 16 ከቁጥር 27 ላይ ምን ይላል መሰለ? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ስራው ያስረክበዋል ይላል። እንግዲህ ይሄንን ካለ በኋላ ወደ ታች ቀጥሎ ሌሎች ታሪኮች አሉ። ግን ፎከስ እናድርግ፣ በደንብ ፎከስ እናደርግ። የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ የሚል አለ። በአባቱ ክብር ከመላእክቱ ጋር ከራሱ መላእክት ጋር ይመጣል የሚሉ ሁለት ንግግሮች አሉ። ይሄንን በአእምሮአችን ይዘን እንግዲህ ይሄ ትንቢት የተነገረለት እንደሆነ አይተናል። እነሱ የሚያውቁት መለኮታዊ አካል የሆነ ዓለም ሁሉ የሚገዛለት ከተለያዩ ቋንቋ የተሰባሰበው የዓለም ሕዝብ የሚገዛለት አካል ነው ያ የሰው ልጅ ተብሎ ስያሜ የተሰጠው። ያን የሰው ልጅ ነኝ ማለቱ እንዳስቆጣቸው አይተናል። ኢቭን ለሙስሊሞች እንኳን ወደ ቁርአን ብንመለስ ለምሳሌ የላሚቷን ምዕራፍ 210ኛው ላይ ሄደን ብንመለከት አላህና መላእክቱ ከዳመና በሆኑ ጥላዎች ውስጥ ሆነው ወደ እነርሱ እንዲመጡና ጉዳይ እንዲወሰን እንጂ ሌላ ምንን ይጠብቃሉ ይላል። በቁርአን ራሱ ከመላእክቱ ጋር በደመና የሚመጣው ማን ነው? አላህ ነው። ስለዚህ በደመና እና ከመላእክት ጋር መምጣት መለኮታዊ መገለጫ ብቻ ነው፣ በአይሁዳውያንም በሙስሊሞችም። ማምዬ እቺን ጥቅስ እንዲደግምልን እንፈልጋለን። የላሚቷ ምዕራፍ ወይም ሱረቱል በቀራ ቁጥር 210 ቁጥር 210። ስለዚህ ከመላእክት ጋር በደመና መምጣት የሚለው አገላለጽ ለአምላክ ብቻ የሚውል ነው፣ በእስልምናም በይሁዲም ወይም በአይሁዳውያንም በክርስትናም። ስለዚህ ክርስቶስ እንግዲህ እነዚህ ሶስቱ ትላልቅ የዓለም ሃይማኖታት ይሄንን አገላለጽ ለአምላክ ብቻ የሚጠቀሙ ከሆነ ክርስቶስ ደግሞ ያንኑ አገላለጽ ለራሱ ጥቅም ላይ ካዋለ ቀላል ነው መልሱ ማለት ነው። በሰማይ ደመና ከመላእክት ጋር እመጣለሁ ካለ ክርስቶስ፣ ለዛ ነው በነገራችን ላይ አምላካዊ አገላለጽ እንደሆነ ስለተረዱ ነው አይሁዳውያን ልብሳቸውን ቀደው ይሄን ሰው ይግደሉት ብለው የሞት ፍርድ የፈረዱበት። ዮሐንስ ወንጌል ላይም አለ ሐሳቡ። ዮሐንስ ወንጌል ላይ እንዲህ የሚል ቃል አለ፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። እዚሁ ላይ ቁጥር 14 ላይ ስፔሻሊ የዳንኤል 7ን ስናይ አሁን አምላክነቱን ነው እየገለጽን ያለ ነው። ግን ስለ ሰው ልጅ ሲያወራ ዳንኤል 7:14 ላይ ይገዙለታል
የሚል ቃል አለ። ስለ አምላክነቱም ከእንደገና ደግሞ ስለ መግዛት መቻሉም ይናገራል። ስለዚህ ኢየሱስ ክርስቶስ የሰው ልጅ ነኝ የሚለውን ቃል ሲጠቀም ስናይ ምን እያለ ነው ማለት? አምላክና ሰው ሁሉና ቋንቋዎች በሙሉ ለእርሱ ይገዙለታል ማለት ነው። ስለዚህ አምላክነትና አምልኩኝ ያለበትን ቦታ በዚህ ክፍል እየተናገረ ነው ማለት ነው። ሞር ሙስሊሞች ጥሩ ሀሳብ ነው። ሙስሊሞች ሞር የሚናገሩት እኔ አምላክ ነኝ እኔን ተገዙ የሚለውን ሀሳብ አምጡ ነው የሚሉት። ግን እኮ ምንድነው የሚባለው? ቀጥ ካላልኩ አይነት ነገር እንጂ የሰው ልጅ ነኝ ሲል የሰው ልጅ ምንድን ነው? አሁን እንትን ነው ኤግዛክት ወርድ ፋላሲ የሚባል ፋላሲ አለ። በዛች ቀጥታ በሚፈለገው መንገድ ካልተናገርክ አይደለህም። ለምሳሌ እኔ እናንተ ስንገናኝ መተህ እኔ እስከማስታውሰው ድረስ እንግዲህ ብዙ ዓመት አውቃለሁ እኔ እኮ ሰው ነኝ ብለህ አልነገርከኝም አይደል? ሰው አይደለህም የሚል ጥርጥር ግን አእምሮ ውስጥ የለም። ለምን? ሰው መሆንህን በሚያሳይ ነገር ነው ሰውነትህን ማረጋግጠው። ስለዚህ ኢየሱስ እኔ በምፈልጋት መንገድ እኔ አምላክ ነኝ አምልኩኝ በሚል አረፍተ ነገር አለመናገሩ አምላክ እንዳልሆነ ያሳያል የሚለው ቃል በቃል እኔ በምፈልገው መንገድ ካልተገለጸ አልቀበልም የሚል ስህተት የሆነ ሙግት ነው ማለት ነው። ለምሳሌ ስለ ክርስቶስ ኢየሱስ ሙስሊሞች ምን ይላሉ? ሙስሊም ነው እሱ ይላሉ። ከቁርአን አሳዩን። አላህ ራሱ ኢሳን ሙስሊም ነው ብሎ በቁርአን የተናገረበትን የአላህን ንግግር አምጡ ብትላቸው የለም። ቁርአን ውስጥ ኢሳ ሙስሊም ነው የሚል የለም በቀጥታ። ኢሳም ራሱ እኔ ሙስሊም ነኝ አላለም። እኔ መሲህ ነኝም አላለም። እኔ እነሱ በሚፈልጉበት መንገድ ይጠየቅ ከተባለ ነኝ ያላላቸው ግን እነርሱ እርሱ ነው ብለው የሚያምኑት በጣም ብዙ ነገር አለ። ሌላው ደግሞ ትልቁ ነገር ማምሻ አምላክ ነኝ ያለው ሁሉ አምላክ ነው ወይ? ነኝ ስለተባለ አምላክ ነው? አንድ ነገር አንድ አካል ተነስቶ እኔ አምላክ ነኝ ስላለ አምላክ ይሆናል? ነኝ ቢል ኖሮ ሊቀበሉት ነበር ብለን ብንጠይቅ እውነት ለመናገር ክርስቶስ ቃል በቃል እነሱ በሚፈልጉበት መንገድ እኔ አምላክ ነኝ ቢልም እንኳን አይቀበሉትም ነበር። እንደው ለመቀበል ካለ ነገር አይደለም። ለምን ካልከኝ ለምሳሌ ጌታ ኢየሱስ በቀጥታ እንዲህ በአረፍተ ነገር እንዲህ በቃላት ያላቸው እነሱ ማይቀበሏቸው ብዙ ነገሮች አሉ። አስታውሳለሁ። እኔም አንድ ልጅ ምን አለኝ፣ ያው ዶክተር ዛኪር የሚባለው ታውቁታላችሁና ዶክተር ዛኪር እኔ ኢየሱስ ክርስቶስ ቃል በቃል እኔ አምላክ ነኝ እኔን ተገዙኝ የሚል ካለ ሙስሊም ማነው ክርስቲያን ሆናለሁ የሚል ሐሳብ ይናገር ነበርና ያ ሙስሊሙ እኔ ጋር መጣና ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ካለ እኔ ክርስቲያን ሆናለሁ ሲለኝ ጥያቄ ጠየቅኩት። ለምን ትሆናለህ? ለምንድን ነው የምትሆነው? ታምነዋለህ የሱን ንግግር አልኩት። አዎ እኔ አምላክ ነኝ አምልኩኝ ካለ እሱን አምነዋለሁ አለ። ኦኬ እሱን ካመንከው ኢየሱስ ክርስቶስ ራዕይ ምዕራፍ 1 ቁጥር 18 ላይ ሞቼ ነበር እነሆ ከዘላለም እስከ ዘላለም ሕያው ነኝ የሞትና የሲኦል መክፈቻ አለኝ ይላል። ስለዚህ ሞቼ ነበር ብሏል፣ ይሄው ሕያው ነኝ ብሏል። ስለዚህ ተቀበለው። ነፍሴን ስለ ብዙዎች ቤዛ ልሰጥ መጣው ላገለግል መጣው፣ ይሄ ስለ ብዙዎች የኃጢአት ይቅርታ የሚፈሰው ደሜ ነው ስጋዬ ነው ብሏል። ታዲያ ሞቱና ትንሣኤውን ሊያምኑ ነው? በላሁን እሱ የተናገረውን ንግግር አምናለሁ ስላልክ ይሄንን እመን አልኩት። እስልምና ደግሞ ከዚህ ተቃራኒ አይ አለ። አየህ ችግሩ ምን ማለት ነው? ችግሩ ጥያቄውን የሚጠይቁት የኢየሱስን ንግግር ፈልገው ሳይሆን እነሱ የሚፈልጉት አረፍተ ነገር ስለሌለ፣ ስለዚህ የሚፈልገው አረፍተ ነገር ስለሌለ አይደለም የሚል ሐሳብ ነው የሚያነሱት። ይሄ አነጋገር በእስልምናም የሚሰራ አይደለም። በየትኛው መጽሐፍ በነገራችን ላይ አይሰራም። እኔ አንድ መጽሐፍ ስጽፍ የምጽፈው እኔ ሐሳቤን በሚገልጥልኝ መልኩ እንጂ አንተ እኔ እንድናገር የፈለግከውን አድርገህ ልምጽፈው። ስለዚህ የምታደርገው የኔን ሐሳብ መረዳት ከፈለግ እኔ በተጠቀምኩበት ቃል ተጠቅመህ የኔን ሐሳብ ለመረዳት ትሞክራለህ እንጂ የኔ ሐሳብ እዛ ውስጥ መኖር አለበት የሚል አያስኬድም። እንደው ወደ ሰው ልጅ የሚለው ሐሳብ እንመለስና የሰው ልጅ የሚለው ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ እንዲህ ይላል፣ የሰው ልጅ ወደ ነበረበት ሲመለስ ብታዩ ምን ልትሉ ነው ይላል። የሰው ልጅ የት ነበር? ሰማይ ነበር። በሰማይ የሚኖረው የሰው ልጅ ላይ። ስለዚህ ወደ ሰማይ ያረገው ክርስቶስ ማን ነው? የሰው ልጅ ነው። የት ነበር የነበረው? በሰማይ። እስኪ በየትኛው የእስልምና ትምህርት ነው አንድ ሰው በሰማይ ይኖር የነበረው? የለም። ማን ብቻ ነው? ክርስቶስ ኢየሱስ ብቻ ነው። ስለዚህ የሰው ልጅ የሚለውን ሙስሊሞች መረዳት ያለባቸው የሰው ልጅ ማለት ከሰው የተወለደ
ሚል ብቻ ትርጉም የለው። ልክ ነው። ሕዝቅኤል ራሱን የሰው ልጅ ብሎ ጠርቷል። እኛም የሰው ልጆች ከሰው ነው የተወለድነው። የኢየሱስ ክርስቶስ ግን የሰው ልጅ ብሎ ራሱን ሲጠራ ቅድም ወንድማችንም ሐናይም ሲናገር የነበረው አሁንም ተጨማሪ ይሰጥበታል። ዳንኤል ላይ የተገለጠው የሰው ልጅ ሁሉን የሚገዛው የሰው ልጅን ለማመልከት ነው። እዚህ ሀሳብ ላይ የቅድማም እያለ ነበርና አንድ ሰው አምላክ ነኝ ወይም ደግሞ አምላክ ነው ስላለ አምላክ ነው ወይ የሚለውን ነገር ስላለ ብቻ አምላክ አይሆንም። አምላክነቱን ሊገልጥ የሚገባ ነገር ያስፈልጋል። ዝም ብሎ ክሌም ስላደረገ አምላክ ነኝ ያለው አካል አምላክነቱ በምንድን ነው የሚገለጠው? በቋንቋ ነው ወይስ በተግባር ደግሞ አምላክነቱ መታወቅ አለበት የሚለውን ነገር እናያለን። እዚህ ላይ ዮሐንስ 10:24 ላይ አይሁዶችም እንደዚሁ ተጠራጥረው ኢየሱስን መተው ጠይቀውት ነበር። እንደዚህ ይላል፣ አይሁድም እሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናል? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ማን ነህ እያሉት ነው። ኢየሱስም መለሰላቸው እንዲህ ሲል፣ ነገርኳችሁ አታምኑ። እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል። የማደርገውን አይታችሁ እኔን ማወቅ እንኳን አልፈለጋችሁም እያለ ስራዬን አይታችሁ እንዴት ማንነቴን መጠርጠር ያቅታችኋል? ቀጥሎስ እናንተ ግን እንደ ነገርኳችሁ ከበጎቼ ስላልሆናችሁ አታምኑ ማለት እያንዳንዱ የተናገረው ነገር ላይ ፎልት እንጂ የሚፈልጉት ማመን አይፈልጉም። የተናገረውን ያደረገውን ነገር መርምረው ምናልባት እሱ ሊሆን ይችላል የሚል ነገር ጭንቅላታችሁ ውስጥ ማስቀመጥ አይፈልጉም። ሁሉ ጊዜ የሚያደርገውን ነገር ለኔጌቲቭ የሚጠቀሙ ከዛ ውስጥ የሆነ ስህተት ለመፈለግ የሚታገሉ ሰዎች ስለነበሩ ማለት ነው። እኔ የዘላለም ሕይወትን እሰጣችኋለሁ። አሁን ኢየሱስ የዘላለም ሕይወት እኔ እሰጣለሁ ብሎ ማንም መናገር አይችልም። እኔ እሰጣለሁ ብሎ መናገር የሚችለው አምላክ ብቻ ነው። እኔ የዘላለም ሕይወትን እሰጣችኋለሁ፣ ለዘላለም አይጠፉም፣ ከአባቴ እጅ ሊነጥቃቸው ማንም አይችልም ማለት። ከዛ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም፣ እኔና አብ አንድ ነናል። ስለ ማንነቱ እየጠየቁት ኢየሱስ እንደዚያ ብሎ መለሰ። ከእኔ እጅ ማንም አይነጥቃችሁም፣ ከአባቴ እጅም ማንም አይነጥቃችሁም። ከዛስ እኔና አብ ደግሞ አንድ ነን። ራሱን ከአብ ጋር እያስተካከለ ነው ማለት ነው። ማንነቱን ነገራቸው። በዚህ ሰዓት አይሁድ ገባቸው። ሲገባቸው ምን አደረገው? አይሁድ ሊወግሩት ድንጋይ ያነሱ። ከዛ ኢየሱስ ምን አላቸው? ከአባቴ ብዙ መልካም ስራ አሳዩአችሁ፣ ከእነርሱ ስለማን ስራ ትወግሩኛላችሁ አላቸው። ስራዬ እንኳን ይገልጣል። ስለምንድን ነው ስለ ስራዬ እንኳን ማንነቴ እንዴት አልጠረጠራችሁም ሲል፣ አይ ስለ ስራ አይደለም እንወግራለን። ምንድነው ሲባል ክሌም አድርጋል። አምላክ ነኝ እያልክ ነው። አምላክ ነኝ ብለህ መናገር የሰራውን ስራ አይደለም ማመን የሚፈልጉት እነሱ። አምላክ ነኝ ብለህ ተናግረሃል ብሎ ድንጋይ ያነሱበት ይላል። ስለዚህ ኢየሱስ እየተናገረ ያለው እኔና አብ አንድ ነን፣ ስራዬ እሱን ይገልጣል፣ አምላክነቴን ይገልጣል፣ እናንተ ማመን ስለማትፈልጉ ነው እያለ ነገራቸው። ሲገባቸው ያደረጉት ነገር አይሁዶች ድንጋይ ነው ያነሱት። ማን በጣም የሚገርም ነገር ነው ያነሳው። አንድ አካል ማንነቱን የሚገልጠው በሁለት መንገድ ነው። አንድ ስለ ራሱ ይናገራል፣ ሁለተኛ ደግሞ ስራው ራሱ ማን እንደሆነ ያሳያል። ስለዚህ አይሁዳውያን ማመን ያቃታቸው ስለሱ የተናገረውንም እሱ እያደረገው ያለውንም ማንነቱን ሊገልጥ የሚችል እያደረገ ያለውን ነገር ማመን አቅቷቸዋል። በእርግጥ አምላክ ነኝ ቢላቸው ሊቀበሉ ይችላሉ የሚለውን ቅድም አይተን ነበር። ግን አምላክ ነኝ ያለ ሁሉ አምላክ ብሎ መቀበል ካለ ቁርአን ውስጥ ፈርዖን እኔ አምላክ ነኝ ብሏል። ስለዚህ ለምን አይቀበሉት? አምላክ ነኝ ያለ ሁሉ አምላክ ነኝ ካለ ማለት ያ ምዕራፍ 28 ቁጥር 38 ላይም ያለ ሐሳብ ነው እሱ። ፈርዖን ምን አለ? ከእኔ ሌላ ለእናንተ አምላክን ምንም አላውቅም አለ። እኔ ብቻ ነኝ አምላካችሁ እያለ ነው። ስለዚህ ተመሳሳዩን ምዕራፍ 79 ቁጥር 24 ላይም እኔ ታላቁ ጌታችሁ ነኝ አለ። በአፉ ብሏል። ይሄው አሁን የግብፃዊ ቢመጣ እንደው ሙስሊም ያልሆነ ግብፃዊ መጥቶ ፈርዖን አምላክ ነው ቢል ሙስሊሞች ይሄንኑ ጥያቄ ቢጠይቁት ፈርዖን የቱ ጋር ነው እኔ አምላክ ነኝ ያለው? ቃል በቃል ብለው ቢጠይቁት ይሄው እዚህ ጋር ቃል በቃል እኔ አምላክ ነኝ ብሏል ፈርዖን ብሎ ቢያሳያቸው፣ ስለዚህ አምላክ ነው ብለህ ተቀበል ቢለው ሙስሊሙ ምን ይለዋል? አይ ፈርዖን እኮ ሞቷል፣ ፈርዖን እኮ ሰው ነው ብሎ አምላክ በተግባር አምላክ እንዴት ፈርዖን እንዳልሆነ ነው የሚከራከረው እንጂ አላለም አይልም። ስለዚህ አሁን ጉዳዩ የቃላት ጨዋታውን እንተውና በተግባር ክርስቶስ ምንድነው ያደረገው የሚለውን እያየን ነው። ምንድነው ያለው የሚለውን እያየን ነው። በነገራችን ላይ ክርስቶስ በቀጥታ መጥቶ እኔ አምላክ ነኝ ሰማይና ምድርን የፈጠርኩት እኔ ነኝ ብሎ ለአይሁዳውያን በጊዜው ለነበረው አይሁዳውያን ቢነግራቸው ከአብ ጋር ኮንፊውዝ ያደርጉት ነበር።
አሁን አንድ ሰው መጥቶ እኔ አምላክ ነኝ የሰማይና የምድር ፈጣሪ ነኝ ብሎ ቀጥታ ቃል በቃል ቢናገር ስለዚህ አብ ነው ማለት ነው። አብ ነኝ ብሎ ክሌም እያደረገ ነው፣ እነሱ የሚያውቁትን ማለት ነው። ግን ኢየሱስ ያደረገው በጣም ክሊር በሆነ መንገድ አብ እንደሆነ እንዳያስቡ at the same time ግን ከአብ ጋር አንድ አይነት ማንነት ያለው በማንነቱ እኩል የሆነ መሆኑን እንዲረዱት አድርጎ አስተምሯቸዋል። የላከኝ ብሏል። አብ እንደሆነ ኮንፊውዝ እንዳያረጉ እንዳያምታቱ፣ ከዛ ግን ከሱ ጋር በማንነት አንድ እንደሆነ ቅድም ማህናይም ሲያወራ ሆነ ሰምተናል። ስለዚህ አምላክ ነኝ ያለው ሁሉ አምላክ ሊሆን እንደማይችል ግልጽ ነው። ሌላው ምናልባት ሌላ ሐሳብ ብናነሳ እዚህ ጋር አንድ ተጨማሪ ነገር እፈልጋለሁ። በጣም ቀላል ነገራችን ላይ ነኝ ማለት ነው። ለምሳሌ እኔ አምላክ ነኝ ማለት በጣም ሲምፕል ነው። የትኛውም ሰው ሊያደርገው የሚችለው ብዙ ሰዎችን በታሪክ ውስጥ ብለዋታል። ብዙ ሰዎች ብለዋል። እኛ አሁን በቀላሉ ማለት እንችላለን። አሁን እዚህ በተቀመጥኩበት እኔ ነኝ ማለት እችላለሁ። ነኝ ማለት ግን መሆን ነው ወይ? መሆን ከመጀመሪያ መሆንን ይጠይቃል። የሆነ መሆን አለበት፣ ማንነቱ የሆነ መሆን አለበት። ከዛ ደግሞ ያንን በትክክል መግለጥ የሚችል መሆን አለበት። እኛ አሁን አላህና ኢየሱስን ብዙ ጊዜ ለመወዳደር እንሞክራለን። አላህ አምላክ ነው የሚለውን በመገለጫው ነው ሲባል መገለጫውን ነው የምናጣው እንጂ አምላክ ነኝ ማለቱ ቦታ አለ፣ ብዙ ቦታ አለ። ግን አምላክ ነኝ ማለቱ አምላክ ያደርገዋል ወይ? ንግግር በጣም ቀላል ስለሆነ ማለት ነው። ስለዚህ በጣም ትኩረት ማድረግ ያለባችሁ ሙስሊም ወንድሞቼና እህቶቼ ትኩረት ማድረግ ያለባችሁ አምላክ ነኝ ያለው ሁሉ አምላክ እንዳልሆነ፣ አምላክ ነኝ ብሎ ያልተናገረ ሁሉ ደግሞ አምላክ አይደለም ብሎ መደምደም እንደማይቻል። ምክንያቱም የአምላክነት መገለጫዎች አሉት። አምላክ ራሱን የገለጠ ለሰዎች መናገር ማስረጃ ማቅረብ ይጠበቅበታል። ይህም በሌላ ጊዜ በሰፊው የትኛው ነው ማስረጃ ያለው ራሱን የገለጠ አምላክ በሚል ሐሳብ ወደፊት የምናነሳ ይሆናል። ስለዚህ ክርስቶስ ገልጦታል። በተግባር ያሳየው ነገር ነው አምላክነቱ በተግባር። ለዛም ነው ከሱ የተማሩ ደቀ መዛሙርት አምላክነቱን በይፋ ሲሰብኩና ሲያስተምሩ የነበሩት፣ በእጃቸው አዩትን ነው። ሌላው ክርስቶስ የተናገረው ዮሐንስ ወንጌል ምዕራፍ 5 ከቁጥር 22 እስከ 23 ላይ ያለው ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም። ወልድን የማያከብር የላከውን አብን አያከብርም ይላል። አሁን በጣም ጥንቃቄ ያስፈልጋል። ኢየሱስ የተናገራቸውን እያንዳንዱን ንግግር ሌላ ሰው የመናገር መብት አለው ወይ የሚል ጥያቄ አለኝ እኔ። የመናገር ስልጣን አለው ወይ? ነብይ ነኝ ያለ አንድ ሰው ተነስቶ ለምሳሌ ከነቢያት ከዋነኞቹ መካከል ሙሴን እንውሰድ። ሙሴ ሰዎች እግዚአብሔርን እንደሚያከብሩት እኔን ሊያከብሩኝ ይገባል ብሎ ተናግሯል። የመናገር ስልጣን አለው? የለውም። ማን ነውና ነው እሱ ከእግዚአብሔር ጋር ራሱን ደምሮ እሱን እንደሚያከብሩት እኔን ሊያከብሩኝ ይገባል ሊል የሚችለው? በፍጹም። በምድራችን ላይ ኤልያስን በለው ማንኛቸውም አበይት ነቢያት ምንላቸው በመልእክታቸው ምክንያት ነው ባለፈው ግልጽ ሆኗል። ሌሎችም ነቢያት ሐዋርያትም ራሳቸውን ከእግዚአብሔር ጋር ደምረው እሱ እንደሚከበረው እኔ ልከበር ይገባል ብለው ሊሉ አይችሉም። ይሄንን በጣም ድፍረት ነው የሚሆነው። ይሄንን የመናገር ብቸኛ መብት ያለው ክርስቶስ። ስለዚህ ሰዎች ሁሉ በነገራችን ላይ የተወሰኑ ሰዎች አሉ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ስልጣንን ሁሉ ለወልድ ሰጠ። አብ። ስለዚህ አብ ስልጣንን ሁሉ አንስቶ ለወልድ ሲሰጥ ዓላማው ምንድነው እያለ ነው? እኔ አብ እንደምከበረው ወልድም እንዲከበር ፈልጋለሁ ብሎ ነው ያደረገው እያለ ነው። ስለዚህ እግዚአብሔር አብ ፍርድን ሁሉ ለሆነ ሰው ሰጥቶ እኔ እንደምከበረው እኔ አብ እንደምከበረው ይሄ ግለሰብ መከበር አለበት ብሎ ሊል ይችላል? አይችልም። እኔ እንደምከበረው እስኪ አስቡ። አብ እንደሚከበረው እንትና እንዲከበር እፈልጋለሁ። ይሄ ስድብ ነው። በጣም ስድብ ነው። ዮሐንስ ወንጌል ምዕራፍ 17 ያነሳሁት ሐሳብ ከዚህ ይመጣል። ኢየሱስ ክርስቶስ ሰዎች እንዲያከብሩት ብቻ ሳይሆን አብ ራሱ እንዲያከብረው ጥያቄ አለ። ለምሳሌ ምን አለ? ዓለም ሳይፈጠር በነበረኝ ክብር። ይሄ በጣም የሚገርም። ዓለም ሳይፈጠር በነበረኝ ክብር ነው። አንተ ራስህ ምን በለኝ? አክብረኝ። ምን የሚሉ ከላይ እንደውም ይላል
የሰጠኸኝን ስራ ሰርቼ አከበርኩህ አለውና አሁን ተራው አክብረኝ ሲለው ግን አሁን በሰራው ስራ አክብረኝ ሳይሆን ዓለም ሳይፈጠር በነበረኝ ክብር አክብረኝ ነው የሚለው። ስለዚህ ይህንን ማለት የቻለ በብሉይ ኪዳንም በአዲስ ኪዳንም ቁርአንም ላይ ይፈልጉት ሐዲስም ላይ ይፈለግ በዚህ ልክ አምላክን አክብረኝ ብሎ ጥያቄ ሊጠየቅ የሚችል ያውም ደግሞ ዓለም ሳይፈጠር በነበረኝ ክብር አክብረኝ ሊል የሚችል ሰዎች ሁሉ ደግሞ አብን እንደሚያከብሩ እኔን ማክበር አለባቸው ብሎ ሊናገር የሚችል በዚህ ልክ ከአምላክ ጋር ሊፈታተን የሚችል አካል አለ ወይ ነው ለሙስሊሞች የምንጠይቃቸው ጥያቄ። የኛ መልሳችን ግን ኢየሱስ ክርስቶስ ብቻ ነው። ምክንያቱም ከአብ ጋር የከበረ እኩል የሆነ አንድ መለኮት ከአብ ጋር ከመንፈስ ቅዱስ ጋር አንድ መለኮት ያለው ሶስተኛው የሥላሴ አካል መሆኑን እናምናለን። መጽሐፍ ቅዱሳችንም ይሄን ይናገራል። እዚህ ላይ መርሳት የሌለብን ነገር እኛ ከሰው የተመረጠውን ኃጢአት የሌለበትን በምግባሩ ቆንጆ የሆነውን ሲሰራ ቆንጆ አድርጎ የሚሰራውን ሰው መርጠን ወደ አምላክነት አላሳደግነውም። አሁን እዚህ ላይ መሰመር አለበት። ሰውን አሳድገነው አይደለም አምላክ ያደረግነው። አምላክ ነው ዝቅ ብሎ ከኛ መካከል እንደ ሰው ለመመላለስ የፈቀደው። ስለዚህ ይሄን መርሳት የለብን። የነበረ ነው። አሁን አክብሩኝ ሲል በአምላክ ስለነበረ ነው ቅድሙ እንጂ ምድር ላይ ሰው ሆኖ የሆነ ታይትል ተሰጥቶት እድገት አግኝቶ አይደለም ሊከበር። ከመጀመሪያም ሊከበር ስለሚገባው አክብሩኝ ሲል በማንነቴ ነው መጀመሪያም በማንነቴ ነው እያለ ነው። እሱን መርሳት የለብንም ለማለት ነው። ልክ ነህ ማናይ። ቅድም ያነሳሁትን ነው በጣም ስትረስ እያረከ የነበረው። ምን አለ ኢየሱስ ክርስቶስ በምድር ላይ የሰጠኸኝን ስራ ፈጽሜ አከበርኩ ካለ በኋላ አክብረኝ ሲል ዓለም ሳይፈጠር በነበረኝ ክብር እንጂ አሁን ስራህን ሰርቼ ስለጨረስኩኝ በዚህ ልክ አክብረኝ ብሎ ሰውነቱን ከፍ እንዲያደርገው ያደረገው ጥያቄ ሳይሆን ዓለም ሳይፈጠር ምን ዋለኝ እያለ ነው። ክብሩ አለኝ በዛ ክብር ነው እያለ ያለውና ሙስሊሞች ልክ ነው። ሰውን ወደ ላይ አክብረን ሳይሆን የሆነ ከጥሩ የሆነን ሰው ከፍ አድርገነው ሳይሆን ያ እግዚአብሔር ከሥላሴ አካል አንዱ የሆነው ጌታ ወደ ምድር መጥቶ በሰውነት ስለተመላለሰ ያ ክብር ለሱ ስለሚገባው ነው ክብሩን የወሰደው። ስሙ የተባረከ ይሁን። አሜን። እንግዲህ ማሜ ሌላው ሐሳብ የሚሆነው ምንድነው? እዚህ ጋር አንድ ሐሳብ እንጨምር። ዮሐንስ ወንጌል ያነሳው ቅድም ሐሳብ አለች በደንብ ስትረስ እንዲደረግባት ማለት ነው። ዮሐንስ እንዲህ ብሎ ነበር፣ ከኔ በኋላ አንድ ሰው ይመጣል ከኔ በፊት ስለነበረ የከበረ ሆኗል። ስለዚህ ከሱ በፊት ስለነበረ የከበረ ነው። ስለዚህ ኢየሱስ ክርስቶስ የከበረው ከመጥምቁ ዮሐንስ በኋላ መጥቶ አገልግሎ ሞቶ ተነስቶ አይደለም፣ ከመጥምቁ ዮሐንስ በፊት ስለነበረ። ስለዚህ እንግዲህ ይሄንን ስንረዳ መጥምቁ ዮሐንስ ከክርስቶስ ከ6 ወር በፊት የተወለደ መሆኑን ስቲል መርሳት የለብንም። ይሄንን ስናቅ አሁን ለምሳሌ አንተ ከኔ በ3 ዓመት ታላቅ ሆነ እኔ ከ3 ዓመት በኋላ የተወለድኩ ሰውዬ ካንተ በፊት ልኖር አልችልም። በፍጹም ልኖር አልችልም እኔ በምንም ሂሳብ። ስለዚህ መጥምቁ ዮሐንስ ከክርስቶስ በፊት 6 ወር ቀድሞ ቢወለድም ኢየሱስ ከኔ በፊት የነበረ ነው ይላል፣ የከበረ ነው ይላል። እኔ የእግሩን ጫማ እንኳን መንካት የለብኝም ይላል። በነገራችን ላይ ይሄ አገላለጽ በምን መንገድ ለሰው ሊውል ይችላል? ስለዚህ ምናልባት እንደው እዚህ ላይ ጥያቄ ልጠይቅ። አንዳንድ ሙስሊሞች ይህን ሐሳብ ስናነሳላቸው በተስፋ ቃል ነው ይሉናል። በተስፋ ቃል ነው? በተስፋ ቃል ተስፋ በመሰጠት ከመጥምቁ ዮሐንስ ኢየሱስ ስለሚቀርም ነው። ስለዚህ በዛ ነው የከበረ ሆኗል የሚለው ወይም ደግሞ ከኔ በፊት ነበረ የሚለው በተስፋ ቃሉ ነው። በተስፋ ቃል እንግዲህ ሲሉ የሚነሳው ብዙ ጥያቄ አለ። በተስፋ ቃል ምክንያት ነው የሚል የመጽሐፍ ቅዱስ ጥቅስ ያስፈልጋል። ዮሐንስ እንደዛ አለ ወይ? አላለም። ዮሐንስ ያላለውን ዮሐንስ አፍ ውስጥ መክተት ይሆናል ማለት ነው። እርሱ ያላለውን ማለት ይሆናል። ሌላው ደግሞ የተስፋ ቃል አንደኛ ተስፋ ወደፊት ነው እንጂ ወደ ኋላ አይደለም። ሁለተኛ ደግሞ የተስፋ ቃል በመግባት ደረጃ እግዚአብሔር የሰው ልጆችን ያሰበው አንድ ጊዜ እንጂ መጀመሪያ ኢየሱስን አስቦ ተስፋ ሰጥቶ ከዛ በኋላ ደግሞ የሆነ ጊዜ ላይ ደግሞ ለመጥምቁ ዮሐንስ
አስቦ ተስፋ ይገባል? የለም። ለምሳሌ ከአብርሃም በኋላ እናነሳዋለን። ከአብርሃም በፊት ነበር፣ ከአብርሃም በፊት ያለው ሲል በተስፋ ቃል ነው ይላሉ። አብርሃም ተስፋ በእግዚአብሔር ፊት በመታሰብ ነው ይላሉ። እግዚአብሔር ሰዎችን በቅደም ተከተል ነው እያሰበ የመጣው። እንደዚህ ያለ አምላክ ነው። አምላክ ቀድሞ ሁሉንም ነው የሚያውቀው። ለሁሉም ያለው ተስፋ የእውቀት መሽቀዳደምና የእውቀት መጨመር የለውም። አምላክ እያወቀ እየጨመረ ሄደ የምንለው ነገር የለም በአምላክ ዘንድ። ስለዚህ ሲያውቅ ሁሉን ያውቃል፣ እኩል ነው የሚያውቀው፣ ዘላለማዊ የሆነ እውቀት አለው። ስለዚህ እንኳን እሱንና እኛን ራሱ ኤፌሶን ምዕራፍ 1 ላይ ያለው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ዓለም ሳይፈጠር። ስለዚህ እኛን ራሱ ከዓለም ሳይፈጠር ከሆነ ካሰበን እንዴት ብሎ ነው በተስፋ ቃል ከመጥምቁ ዮሐንስ በፊት ክርስቶስ የታሰበው ከአብርሃም በፊት ክርስቶስ የታሰበው በሰውነት ማለት ነው። ስለዚህ በተስፋ ቃል ሳይሆን የምርም ነበረ ነው እንጂ የሚለው ተነግሮለታል ወይም ተስፋ ተገብቶለታል አይልም። የሚለው ነበር ነው። ከማን? ከመጥምቁ ዮሐንስ በፊት የነበረ ነው፣ ከአብርሃም በፊት የነበረ ነው። ይሄ ደግሞ ከነሱ በኋላ የተወለደ አካል ከነሱ በፊት ከነበረ በምንም ሂሳብ አምላክ ካልሆነ በቀር ሊኖር አይችልም። አሁን ምንድነው ችግሩ? ሙስሊሞች እንግዲህ አንደኛ እኔ ምን እረዳለሁ መሰለህ ማሜ፣ ሙስሊሞች መጽሐፍ ቅዱስ የኢየሱስን አምላክነት እንዳያስተምር በጣም ይፈራሉ። እና በጣም ስለሚፈሩ ጥቅሶችን እንግዲህ ማጣመም ይፈልጋሉ። እኛ ለነሱ ቁርአን ታማኝ ሆነን ቁርአኑን መፈታት ባለበት መንገድ እንደምንፈታው እነሱ ለኛ መጽሐፍ ታማኝ አይደሉ። ምክንያቱም ለምሳሌ እንግዲህ ሌላ ጊዜ በደንብ ብናብራራው ከአብርሃም በፊት እኔ ያለሁ የሚለውን ሲናገር ቦታው ላይ የተረዱ ሰዎች እኮ ቆመው ሲሰሙት የነበሩ ሰዎች እንዴት እንደመለሱለት እናውቃለን። በአውዱ እኮ ክፍሉ ምን እንደሚያስረዳ እናውቃለን። የምርም በመኖር ነው። አንተ 50 ዓመት ያልሆነ ሰውዬ እንዴት አብርሃምን አይቻሉ ትላለህ ያሉት እንጂ ስለ ተስፋ ቃል አብርሃም የተነገረው ተስፋ ነህ እንዴ አላሉትም። ወይም ደግሞ እሱም ለአብርሃም የተነገረው ተስፋ እኮ ነኝ አላላቸው። እነሱ ስለመኖር ነው የጠየቁት፣ በአካል ስለመኖር። 50 ዓመት እኮ አልሆነህም አሉት። እኔ እኮ አብርሃም ሳይወለድ በፊት እኮ አለው ሲላቸው ድንጋይ ነሱ ጭራሽ ብለው ማለት ነው። ገብቷል። በክርስቶስና በአብርሃም መካከል ከ1500 ዓመት በላይ ርቀት አለ። እና እኔ አሁን ዝም ብለህ አስበው፣ እኔ ከ1500 ዓመት በፊት ነበርኩ ብልህ ምን ትለኛለህ? እኔ እንዴ አንተ አሁን ገና 30 ዓመት ያለውን ሰውዬ ነው የምትለኝ። እና እንደዛ ነው ያሉት። ስለዚህ ክፍሉና ሐሳቡ እያወራ ያለው ክርስቶስ በአካል ስለመኖሩ ነው። እርሱም ነበርኩ እኔ ከነዚህ በፊት እኔ እኮ ጅማሬ የሌለኝ ነኝ ብሎ ሲላቸው ነው የከረመው። የሚገርመው ነገር ማለት ነው ክፍሉ አይሁዳውያን ናቸው። ፊት ለፊታቸው ሆኖ የሚያወራው ሰው አለ። አብርሃምን ያውቃሉ፣ ለአብርሃም የተሰጠውንም ተስፋ ያውቃሉ። ኢየሱስ ምንም እያወራ እንደሆነ ይገባቸዋል። ለዛ ነው የተናደዱት አይደል? ግን ሙስሊም ኡስታዞች ዳይቭ ነው የሚገቡት። ምንድነው ከነሱ ይልቅ እኛ ኢየሱስን ተረድተነዋል አይነት ነገር ማለት ኢየሱስ ሊል የፈለገው እንደዚህ ነው ብሎ አንድ ኡስታዝ ሲገባ ምን እያለ ነው? አይሁዳውያንን አልገባቸውም። አይሁዳውያን ኢየሱስ ራሱ የሚያወራው ነገር እኛንን የገባን መጽሐፉ ሳይኖራቸው መጽሐፍ አላነበቡም፣ አውዳ አያውቁም፣ ታሪክ አያውቁም። ከመሃል አንድ ጥቅስ ላይ ይገቡና ቆመው ይሄ ጥቅስ እንዲህ ማለቱ ነው ይላሉ። ስለዚህ ያለ ባህሉ፣ ያለ ቋንቋው፣ ያለ አፈታቱ ማለት ነው። ስለዚህ ይሄ የሙስሊሞች ችግር። እኛ እንደዛ እናደርግም። አንድ የቁርአን አንቀጽ ዝም ብለን ገንጥለን አውጥተን ይሄው ወደ ላይም ሳናነብ ወደ ታችም ሳናነብ ሙስሊም ሊቃውንት በዛ ጉዳይ ላይ ያሉትን ይሄ ኢስላማዊ አረዳድ ነው፣ የዚህ የቁርአን አንቀጽ ኢስላማዊ መረዳቱ ይሄ ነው ሳንል ዝም ብለን ወስደን አንፈታም። ለምሳሌ ቁርአን ውስጥ ስለ መሐመድ የተነገረ ትንቢት አለ። ትንቢት ሳይሆን ስለ መሐመድ የተነገረ ንግግር አለ። አንተ አሁን ስምህ መሐመድ ነው። ዝም ቢያንስቼ እኔ ይሄ ክፍል እኮ ስለ ጓደኛዬ ነው የሚያወራው ብዬ ግግም ብል ሙስሊሞች ምን ይላሉ? አረ እንደዚህ አይፈታም። አውዱን እይ፣ ታሪኩን እይ፣ ዘመኑን እይ፣ ማላይ ነው የወረደው፣ ሙፈሲሮች ምን አሉ ብለው ነው የሚሉት አይደለ? ስለዚህ ለምን የኛ መጽሐፍ ጋር ሲመጡ እንደዛ ያደርጉም የሚለው ትልቅ ጥያቄ አለኝ ማለት ነው። ስለዚህ ክርስቶስ እንግዲህ ካደረጋቸው በርካታ ነገሮች አንዱ ወይም ደግሞ ካስተማራቸው ስለማንነቱ ካስተማራቸው ትምህርቶች መካከል አንዱ ወደ እርሱ እንድንጸልይ በመናገሩ ነው አይደለ? እርሱ ላይ ትንሽ እናውራ። ዮሐንስ ወንጌል ምዕራፍ 14 ላይ ያለው ላይ መሰረት አድርገን ማህናይም አንብብልንና እናወራለን።
ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ አለ። ከዛ ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁኛላችሁ፣ አይታችሁማል። እሺ ከቁጥር 11 ደግሞ እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ፣ ባይሆንስ ስለራሱ ስለ ስራው እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህ የሚበልጥ ያደርጋል። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። እንግዲህ ልብ በል ክርስቶስ ምን እያለ ነው? አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። እንግዲህ ክርስቲያኖች ለጸሎት ስንቀርብ በስሙ ስንለምን ማን ያደርጋል ብለን ነው የምንለምነው? ክርስቶስ ያደርገዋል ብለን ነው። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል። እንግዲህ በስም የሚለው ንግግር መጽሐፍ ቅዱስ ውስጥ ምንን የሚያመለክት ነው? ስልጣንን የሚያመለክት ነው። እና ለምሳሌ ብሉይ ኪዳን ላይ ሄደን የዳዊትን ታሪክ ስንመለከት ዳዊት ከጎልያድ ጋር ሊገጥም በቀረበ ጊዜ ጎልያድ በአማልክቶቹ ስም እየተራገመ መጣ። ከዚያ የዳዊት መልስ ምን ነበረ? አንተ በተገዳደርከው በእግዚአብሔር ስም እመጣብሃለሁ ነው ያለው። ስለዚህ ምን ማለቱ ነው? ጎልያድን ሲገጥም በእግዚአብሔር ምሪት በእግዚአብሔር ስልጣን እመጣብሃለሁ ማለት ነው። በክርስቶስ ስም ስንለምን የዚህ ጸሎት የዚህ ልመና ተቀባይና አድራጊው ባለመብት የሆነው ኢየሱስ ነው ማለት ነው። ሌላ አንድ ምሳሌ ልጠቀምና ለምሳሌ ከታክሲ ስንወርድ ምናምን የሚለምኑን የኔ ቢጤዎች አሉ። ሲጠይቅህ እንደ መብቱ ነው ብሎ ነው የሚጠይቅህ። በነገራችን ላይ ደስ እንዳለው ነው ማለት ሊሰጠኝም ላይሰጠኝም ይችላል። መስጠትና አለመስጠት በአንተ እጅ ነው ያለው። መብትህ ነው፣ ስልጣንህ ነው። ልክ እንደዚያው እኛ ስንለምን በኢየሱስ ስም ስንለምን በኢየሱስ ስልጣን ነው። መብቱ ነው፣ ሊሰጠን ይችላል፣ ላይሰጠንም ይችላል። ስለዚህ ጸሎትን እንድንጸልይ ወደሱ ሲነግረን በሰማይ ነው ያለው፣ ይሰማኛል። እኔ ብቻ አይደለሁም፣ በዓለም ላይ ያለ ክርስቲያን ሁሉ ሲጸልይ እኩል ሰምቶ እኩል ይመልሳል። እሱ ነው አድራጊው ብለን ስንል ከዚህ በላይ አምላክነት የለም። ይሄ አምላክነት ካልሆነ አምላክነት ትርጉሙ ጠፍቷል ማለት ነው በነገራችን ላይ። ስለዚህ ወደ ኢየሱስ ክርስቶስ ይጸልያሉ የሚል ሐሳብ ባለፈው አንድ ወንድም አንስቶ ነበር። ይሄን ክፍል ነበር በስሜ የምትለምኑትን እኔ አደርገዋለሁ። በነገራችን ላይ ይሄ ቃል ብቻ አምላክ መሆኑን ያሳያል። በትክክል ማለት ክርስቶስ ኢየሱስ ይሄዳለው ነው እኮ እያለ ያለው። አሁን አድርጓል። አሁን ማንኛውም ሰው በስሙ ሲለምን አድራጊው ማን ነው? ኢየሱስ ራሱ ኢየሱስ ነው። ለምሳሌ ጸሎት ውስጥ ምን ይካተታል? ልመና አለ አይደለ? ይህን አድርግልኝ፣ ይህን ስጠኝ የሚል ነገር አለው። ለምሳሌ ኃጢአቴን ይቅር በለኝ ብሎ ቢለምን ኃጢአትን ማን ይቅር ይላል? ክርስቶስ ኃጢአትን ይቅር ይላል። ትክክል። ከዚህ ነገር አድነኝ ሲል ከዛ ነገር ማን ያድናል? ክርስቶስ ያድናል። በዓለም ላይ ሰፊውን ቁጥር የሚይዙት ክርስቲያኖች ናቸው። እንደው እውነተኛ ክርስቲያኖች በቁጥር እንኳ ትንሽ ቢሆኑ ምንም ቢሆን ብዙ ናቸው። አንድ አካባቢ አንድ ቦታ በአንድ ሰዓት አይደለም፣ ሰዓቱ ራሱ ይለያያል። በአንድ ሰዓት ውስጥ 50,000 ሰዎች ቢጸልዩ 50,000ዎችንም የመስማት ብቃት አለው አምላክ ስለሆነ። ስለዚህ ምን እያለን ይሄ ብቻ ኢየሱስ ክርስቶስ አምላክ መሆኑን ይናገራል።
በስሜ የምትለምኑትን ማን ያደርገዋል አለ? እኔ አደርገዋለሁ። እዚህ ውስጥ በጣም ብዙ ጉዳዮች አሉ። እኔ አደርገዋለሁ ቀላል ነገር አይደለም። በትክክል ለምሳሌ ነብዩ መሐመድ ይሄን መናገር ይችላል? አይችልም። ለምሳሌ ሙስሊሞች እንዲያስቡት የምንፈልገው ነገር አለ። ነብዩ መሐመድ ለተከታዮቹ ኦር ለሙስሊሞች በአጠቃላይ እናንተ በያላችሁበት ሆናችሁ በኔ ስም የምትለምኑትን እኔ ያደርግላችኋለሁ ሊል ይችላል? አይልም። በፍጹም አይልም። ሊል አይችልም። እነሱ ሙስሊሞችን ብንጠይቃቸው ራሱ አይልም ነው የሚሉ። አላህ ብቻ ነው ይሄን የሚያደርገው ይላል። ትክክል። ታዲያ ይሄ ለአምላክ ብቻ የተገባን ነገር እኔ ማድረግ እችላለሁ ክርስቶስ ሲል አምላክ ነኝ ያለ ካልሆነ በቀር ምን ሊሆን ይችላል? እኛ ደግሞ መጽሐፍ ቅዱስ ላይ በስሜ ለምኑ እኔ አደርገዋለሁ ብሎ የተናገረ አንድም ነብይ፣ አንድም ሐዋርያ፣ አንድም ካህን የለም ከዘፍጥረት እስከ ራዕይ ድረስ። ከዚህ ጋር ተያይዞ አንድ ቀጥሎ ደግሞ ምዕራፍ 15 ላይ ዮሐንስ ወንጌል ምዕራፍ 15 ላይ የሚለው ክፍል በእኔ ብትለምኑ በስሜ ብትለምኑ ደግሞ አብ ደግሞ ያደርግላችኋል ይላል። አንደኛ እኔ ያደርግላችኋል ይላል፣ ከእንደገና ደግሞ አብ ደግሞ ያደርግላችኋል ይላል። በኢየሱስ ክርስቶስ በኩል ተጠይቆ አብ እምቢ የሚለው ነገር የለም ማለት ነው። አብ በስሙ የተለመነውን ነገር ያደርጋል ማለት ነው። ስለዚህ የኢየሱስ ስሙ ራሱ አብ ጋር የሚያደርስ ነው ማለት ነው። በሱ ስም ካልሆነ በስተቀር አብ ጋር አይደረስም እያለ ነው። ምን አይነት ስልጣን ነው በኢየሱስ በኩል ተደርጎ አብ ጋር የሚደረስ? አብ በስም ተጠይቆ በኢየሱስ ክርስቶስ ስም ተጠይቆ አብ የሚያደርገው ይሄ ስም ምን አይነት ስልጣን ቢኖረው ነው? አብ ጋር የሚያቀርብ ስም ምን አይነት ስም ነው? የስሙ ስልጣንን ያሳያል ማለት ነው። የሚገርም ነው። በነገራችን ላይ ማናይም እያነሳ ያለው ቅድም ማሚ አንድ ሀሳብ ተናግሮ ነበር። ኢየሱስ ክርስቶስ ስለሱ ሲነግራቸው አብ ነው ብለው እንዳይሉ በጥንቃቄ ነው ሲነግራቸው የነበረው። እዚህም ክፍል ላይ ሲናገር እየተናገረ ያለው በስሜ የምትለምኑትን እኔ ያደርገዋለሁ ይላል፣ በስሜ የምትለምኑትን አብ ያደርገዋል ይላል። ጸሎት በመመለስ ደረጃ አብና ወልድ እኩል መሆናቸው ይናገራል። ደግሞም አብ እንዳልሆነ እሱ ወልድ እንደሆነ የአካል ልዩነትንም ደግሞ ይናገራል። ሙስሊም ወገኖቻችን ብዙ ጊዜ ጥቅሶችን በተናጠል ነው የሚመለከቱት። እዚህ አብ አደርገዋለሁ ብሏል፣ አብ ነው ጸሎትን የሚሰማው፣ አለቀ። ኢየሱስ ሰማለሁ አደርጋለሁ የሚለውን ይተውታል። እኛ ግን መጽሐፋችን ስለሆነ ሁለቱንም ነው የምንቀበለው። ሁለቱንም አንድ ላይ ስንመለከት መጽሐፍ ቅዱስ የሚያስተምረውን የአምላክነት እሳቤ በግልጽ የሚነግርልን ነው። ስለዚህ አብ እና ወልድ በጸሎት በመመለስ እኩል ቦታ እኩል እንዲሆኑ ያሳያል። ባይዘዌ አሁን ይህንን ጥያቄ የሚጠይቁትን ጥያቄ ሐዋርያትም ጠይቀው ያውቃል። ፊልጶስ የሚባለው ሐዋርያ ጠይቀው ያውቃል። እና ምን ይላል? እኔ ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለ። ፊልጶስ አብን አሳየንና ይበቃናል ሲል ኢየሱስም አለ አንተ ፊልጶስ ይህን ዘመን ከአንተ ጋር ስኖር አብን አሳየን እያለው ነው። ኢየሱስ ምን ይላል? ይህንን ዘመን ሁሉ ከአንተ ጋር ስኖር አታውቀኝም? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ ብሎ መልሶ ፊልጶስን ይጠይቋል። ስለዚህ እኔ ለምሳሌ ጸሎትን እሰማለሁ፣ አብም ጸሎትን ይሰማል። ለምን? እኔና አብ አንድ ስለሆነ። በአካል ቢለያዩም አብ የሚያደርገውን ነገር ሁሉ ወልድ እንደሚያደርገው፣ ወልድ የሚያደርገውን ነገር ሁሉ አብ እንደሚያደርገው የሚያሳይ ክፍል ነው። ስለዚህ ፊልጶስም ጠይቆት የሚያውቀው ጥያቄ ነው። አብ ነው ብቻ ብለን እንዳንተው ወልድም ለካ ራሱን አብ የሚያደርገውን ራሱን ደግሞ ወልድ ሲያደርገው እናገኘዋለን። ስለዚህ እያለ ያለው እንዴ አብ የሚያደርገውን በሙሉ እኮ እኔ ያደርጋለሁ እስካሁን ካንተ ጋር ስመላለስ ይለዋል ለፊልጶስ። እንዴት አላወከኝም? በአብ ስልጣን ነው እየተመላለስኩ ያለሁት ይለዋል ማለት ነው። ያ እዚህ ጋር ድጋሚ ሌላ ጥያቄ መጠየቅ የምንችለው ሙስሊሞችን ነብዩ መሐመድ እኔን ማየት አላህን እንደማየት ነው፣ እኔን ያየ አላህን አይቷል ሊል ይችላል? አይችልም። ስለዚህ ሙስሊሞች እዚህ ጋር መጥተው አሁንም ማንበብ ያለባቸው ክፍሉን ጌታ እየተናገረ ባለበት አውድ እና ይሄንን ነገር ሌላ ሰው ተናግሮት ቢሆንስ ብለው በነገራችን ላይ መጠየቅ አለባቸው። እነዛን ነገሮች መሐመድ መናገር ይችላሉ? አይችልም። ክርስቲያናዊ በሆነ መነጽር ብቻ ሳይሆን በነገራችን ላይ ኢስላማዊ በሆነ መነጽር ብንሄድ እንኳን እነዛን ጌታ መጽሐፍ ቅዱስ ውስጥ የተናገራቸውን ንግግሮች መሐመድ ሊናገር አይችልም፣ አይፈቀድለትም። ስለዚህ ጌታ ኢየሱስ ክርስቶስ በወንጌላት ውስጥ የተናገረውን በክርስትና መስፈርት ስንመዝነው አምላካዊ ማንነት ነው። በእስላማዊ መስፈርትም ስንመዝነው አምላካዊ መስፈርት ማንነት ነው። በአይሁዳዊ ማንነት ወይም በአይሁዳዊ አስተሳሰብ ብንመዝን እንኳን አምላካዊ ማንነት ነው።
ክርስቶስ እየተናገረ ያለው። እዚህ ጋር ሙስሊሞች ማለት ያለባቸው ይሄ ኢየሱስ የሚባል ሰው ነው፣ ግን እንዴት የአምላካዊ ቃል ሊናገር ይችላል? እንዲህ ነው ማለት ያለባቸው። እንደውም አምላክን እየተሳደበ ነው ብሎ ነው መክሰስ የነበረባቸው እንጂ ይሄኛው ጸሎትን መስማቱ ሰውነቱን ነው የሚያሳየው ለማለት ድፍረት አያመጣም። ስለዚህ መጽሐፍ ቅዱስ ውስጥ ገብተህ ኢየሱስ ሰው መሆኑን ከሆነ እየተመለከትክ ያለው ሰው ከሆነ ታዲያ በነገራችን ላይ ይሄን ብለው ጠይቀው ያውቁ ሰው ከሆነ እንዴት ጸሎትን እሰማለሁ ብሎ ይናገራል አይሉ። አያችሁ ቅድም ያነሳሁትን ሐሳብ ነው በዛኛው ፕሮግራማችን ላይ ያነሳሁት ሐሳብ አለ። ሰይጣን የሚፈልገው የኢየሱስ ክርስቶስን መለኮትነት የኢየሱስ ክርስቶስን ጌትነት መቃወም ነው። ይሄ ደግሞ ዓላማው ሰዎች የዘላለም ሕይወት እንዳያገኙና ወደ ገሃነም አቅጣጫ እንዲነዱ የሰይጣን ሐሳብ ነው። አንድ ሙስሊም እኮ ኢየሱስ እኔ ጸሎትን እሰማለሁ ሲል እንዴ ለምንድን ነው እንደዚህ የሚለው ብለው ነው እኮ ጥያቄ ማንሳት ያለባቸው። በትክክል ግን ይሄንን ሐሳብ እንደውም ምን ይላሉ? አምላክ ሰጥቶት ነው ስልጣን ጸሎትን መስማት በስጦታ ይገኛል። አገኘሁት ምናምን ብለህ ጸሎት ተሰሚው መሆን ትችላለህ? በስሙ ለምነ መቀበልስ? በጣም እኮ ነው የሚገርመው። አንድ ታሪክ ልንገራችሁ። ከአንድ ሙስሊም ወንድም ጋር እየተነጋገርን ለረጅም ጊዜ በቃ አሉ አይደለ መጽሐፍ ቅዱስ ውስጥ ያሉ ሰውነቱን የሚያሳዩና አንዳንድ ተጣመው ተተርጉመው የተነገሩትን ጥቅሶች ይዘው መጣና አንድ ባንድ የፈታው በጣም ወደ አንድ ወር ከምናምን ቆየ እና አያልቁም ጥያቄዎቹ እንደምታውቁት ከጥቅስ ነውና ለጊዜው እስኪ አንተ ያስካቸውን ጥቅሶች እናቁምና ምክንያቱም ብዙ ስለሆኑ ቆይ ክርስቶስ አምላክነቱን አስተምሯል ብለን እንጀምር ብለን ጀመረን አንድ ባንድ። ከዛ ጥቅሶችን ማምጣት ጀመርኩ ነኝ ኖ ይሄ ጥቅስ እኮ እንደዛ አንተ እንደምትለው አይደለም ከዛ ይልቅ እንዲህ ነው ብሎ ስቲል የተነገረው አፈታት አለ። ያንን አመጣ። ያንን ሲያመጣ እያንዳንዱን ጥቅሶች በአውዱ ስፈታውና አይሁዳውያንን ለምን እንዳስቆጣ እየነገርኩት በትክክለኛው አፈታት ሳሳየው 2-3 ጥቅስ ነው ገና ያሳየሁት። በነገራችን ላይ አንደኛው ጸሎት መስማት የሚለው ከዛ አንደኛው ደግሞ ቅድም የብሩኩ ልጅ አንተ ነህ የሚለው ልክ እንዳሳየሁት በደመና ይመጣል የሚለውን ሐሳብ እንዳሳየሁት እና 1-2 የረሳኋቸው ጥቅሶች አሉ። 3 ከ4 አይበልጡ። የሱን 10 ምናምን ጥያቄ መልሻለሁ። እኔ ገና 3-4 ጥያቄ ስጠቅስለት ልጁ ምን አለ? የእናንተ ኢየሱስ በጣም ፈሪ ነው አለ። ለምን ስለው አንድ ቦታ መልእክተኛ ነኝ ይላል። አይሁዳውያንን አይቶ ሲፈራ አይሁዳውያኑ ዞር ሲሉ ለደቀ መዛሙርቱ አምላክ ነኝ ይላቸዋል ብሎ አለ ማለት ነው። ልክ ሲል አንድ ነገር ነገርኩት። አያ አሁን አንተ አንድ ስቴፕ ቀርበሃል። መጀመሪያ ጭራሽ አምላክነትን አላስተማርም ትል ነበር። አሁን ግን አትሊስት አንድ ስቴፕ መታል። አንዱ ጋር አምላክ ነኝ ብሏል፣ አንዱ ጋር አላለም። ወይም ደግሞ አንዱ ጋር መልእክተኛ ነኝ ብሏል። ስለዚህ እርስ በርስ የተቃረነ ነው እያለኝ ያለው እና አንድ ሙስሊም ኢየሱስ የተናገረው ስለማንነቱ እርስ በርሱ ይጋጫል ወደሚል እምነት መጣ ማለት በአንደኛው ሳይድ አምላክነቱን እንዳስተማረ አምኗል ማለት ነው። ስለዚህ ቅድም አንተ ያልከው ጥያቄ ይመጣል። አምላክ ከሆነ እነዚህን ንግግሮች ለምን አለ ብለው የሚያነሷቸው ጥቅሶች ይኖራሉ። እነዛ ጥቅሶች በራሳቸው ሁሉም ይፈታሉ ማለት ነው። ስለዚህ ሰዓታችንን ለመጠቀም ያክል እንደው ተገዙን ይላሉ እንደው ትንሽ 2-3 ደቂቃ ይችን ተገዙኝ ይላሉ የሚል ጥያቄ ወይም ደግሞ አምልኮ ይቀበላሉ የሚለውን ጥያቄ ትንሽ ቅድምም አንስተነዋል። ዳንኤል መጽሐፍ ላይ ይገዙለታል የሚል ቃል አለ። ስለዚህ ይገዙለታል ካለ ኢየሱስ ክርስቶስ የሰው ልጅ ነኝ ሲል ምን እያለ ነው? ፍጥረታት ሁሉ በልዩ ቋንቋ የሚናገር ሁሉ ይገዙልኛል እያለ ነው። ስለዚህ ተገዙ ይብሏል የሚለውን ሐሳብ መውሰድ እንችላለን። ግን ትንሽ የምትጨምሩት ነገር ካለ በዚህ ላይ ጨምሩና ሐሳባችንን እናጠቃልላለን። ያ እንግዲህ ክርስቶስ አምልኮን ተቀብሏል ወይ የሚለውን ሐሳብ ከመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ አምልኮን ሲቀበል በተደጋጋሚ እናያለን። ለምሳሌ ሉቃስ ወንጌል ምዕራፍ 17 ከቁጥር 15 እስከ 19 ጀምሮ እነሆም ሲሄዱ ነጩ ስለ ለምጻን ነው የሚያወራው። ለምጽ የነበረባቸውን ሰዎች ጌታ ከፈወሰ በኋላ አነጻቸው። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመሰገነ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር። ኢየሱስም መልሶ
10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም። እርሱንም ተነሳና ሂድ እምነት አድኖሃል አለው ይላል። ማቴዎስ ወንጌል ምዕራፍ 20 ከቁጥር 15 ላይም ተመልሶ ምን ይላል? ነገር ግን የካህናት አለቆችና ጸሐፎች ያደረገውን ድንቃ ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮሁትን ልጆች ባዩ ጊዜ ተቆጥተው እነዚህ የሚሉትን አትሰማምን አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጀህ የሚለውን ቃል ከቶ አላነበባችሁም አላቸው። ስለዚህ የብሉይ ኪዳኑ ያ ጥቅስ ስለኔ ነው እያለ ነው። ሲቀጥል ደግሞ ክርስቶስ የለምጻውያኑ ታሪክ ላይ ስንሄድ ለምጻሞቹ ተፈውሰው አንዱ መጥቶ እግሩ ስር ወድቆ ተደፋለት። ክርስቶስ በባህር ላይ ያደረገውን ታሪክ ስናስታውስ ደግሞ እንግዲህ ጊዜያችንን ለመጠቀም ልክ ጴጥሮስ ወደ እርሱ ከመጣ በኋላ ሲሰጥም ካዳነው በኋላ ሲመለሱ ወደ ጀልባው ወይም ወደ ታንኳይቱ ሁሉም የእግዚአብሔር ልጅ ነው ብለው ሰገዱለት ይላል። ስለዚህ የሰገዱለት የእግዚአብሔር ልጅ ነው ብለው ነው። ስለዚህ ክርስቶስ የእግዚአብሔር ልጅነት በመሆን ስግደትን ተቀብሏል። አምልኮ ምስጋናን ተቀብሏል። ያንን ደግሞ መጽሐፍን ከብሉይ ኪዳን ኮት አድርጎ በመጥቀስ እሱ ሊመሰገን እንደሚገባው ማስረጃ የጥቅስ ማስረጃ በማምጣት ከሚጠቡት እና ከሕፃናት አፍ ምስጋናን ለራስ አዘጋጀ ተብሏልና ልመሰገን እኮ ይገባኛል ብሏል ማለት ነው። ዋው! ስለዚህ ኢየሱስ ክርስቶስ ምስጋናን ስግደትን የተቀበለ ሊመለክ የሚገባው ፍጥረታት ሁሉ የሚገዙለት ጌታ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ በክርስቶስ አነጋገር መሰረት የሰው ልጅ ነኝ ሲል አይሁዳውያን የተረዱትም ኢየሱስም እየተናገረ ያለው ምንድነው? ፍጥረታት ሁሉ በትዩ ቋንቋ የሚናገር ሁሉ ይስገዱልኝ። ስለዚህ ይሰግዱለትም ነበር። ድርጊቱን ንግግሩን እየተከተሉ ይሰግዱለት ነበር። እንዲሁም ስግደት እኮ ገና ሲወለድ በግርግም ልንሰግድለት ደግሞ ዕጣን ያቀርቡለት ነበር ሄዱት። ልንሰግድለት የሚለው ቃል ወርሺፕ ልናደርገው ነው የሚለው፣ አምልኮን ነው የሚናገረው። መስገድ ሲባል ሙስሊሞች አንዳንድ ጊዜ አንደርስታንድ የሚያደርጉት ይሄ ጎንበስ ቀናውን ምናምን ነው። ግን መስገድ እኛ የምንለው አምልኮ የሚባለውን ሀሳብ ነውና ኢየሱስ ክርስቶስ አምላክ የዘላለም አምላክ እንደሆነ እንዲሁም ደግሞ ሊመለክ የሚገባው እንደሆነ ይናገራል። ለማጠቃለል ያክል መጽሐፍ ቅዱስ ላይ ብዙ ቦታ ኢየሱስ ክርስቶስ እውነተኛ አምላክ፣ ለምሳሌ 1 ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ ሆኖ እናውቅ ዘንድ ልቦና እንደሰጠን እናውቃለን፣ እውነተኛ በሆነው በእርሱ አለን፣ እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል። እንደዚሁም ጢሞቴዎስ ቲቶ መጽሐፍ ምዕራፍ 2 ላይ ያለ ታላቁ አምላካችንና መድኃኒታችን ኢየሱስ ክርስቶስ፣ ሮሜ ምዕራፍ 9 ላይ እንደዚሁ የተባረከ ለዘላለም የተባረከ አምላክ ነው ይላል። እንደዚሁም ደግሞ ሌሎች ክፍሎች ላይ የኢየሱስ ክርስቶስን አምላክነት በግልጽ ቋንቋ የሚናገሩ የመጽሐፍ ቅዱስ ክፍሎች አሉ። ስለዚህ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው፣ የሚመለክም አምላክ ነው እንላለን። እንግዲህ በዓለም ዙሪያ ያላችሁ ቅዱሳን ወንድሞችና እህቶቼ እንዲሁም ሙስሊም ወገኖቻችን ወንድሞቻችንና እህቶቻችን ኢየሱስ ክርስቶስ የዘላለም ሕይወት እውነተኛ አምላክ እንደሆነ መጽሐፍ ቅዱስ በግልጽ ተናግሯል። በዝርዝር ዲቴል ለማየት ሞክረናል። እንግዲህ የሰማችሁ በዓለም ዙሪያ ያላችሁ ክርስቲያን ወንድሞቼና እህቶቼ ለሙስሊም ወገኖቻችን ይህን ወንጌል በማድረስ እንድትነሳሱ እግዚአብሔር የሰጣችሁን ቅዱሱን አደራ እንድትወጡ። ፍቅር ፍርሃትን አውጥቶ ይጥላል። እግዚአብሔርን የሚወድ ሰው ወንጌልን ለመስራት የሚፈራው ሁኔታ የሚፈራው ሰው የሚፈራው ዓለም መኖር የለበትም። በድፍረት በፍቅርና በእውነተኝነት ወንጌልን ለትውልድ እንድታደርሱ ጥሪን ለእናንተ እናቀርባለን። እንዲሁም ይህን ሰምታችሁ እውነትም መጽሐፍ ቅዱስ ለኢየሱስ ክርስቶስ አምላክነትና ጌትነት ይናገራል ብላችሁ ያመናችሁ ይህን እውነት በልባችሁ አምናችሁ በአፋችሁ መስከራችሁ የእግዚአብሔር ልጅ እንድትሆኑና የዘላለም ሕይወትን እንድታገኙ ጥሪ እናቀርብላችኋለን። ምናልባት ይህንን እየተከታተላችሁ የነበራችሁ ልባችሁ በዚህ እውነት ተነክቶ አምናለሁ፣ ይህንን በክርስቶስ ኢየሱስ የሚገኘውን የዘላለም ሕይወት ማግኘት እፈልጋለሁ፣ አሁን ላይ ሆኜ ገሃነም እንደማልገባ እርግጠኛ የምሆንበትን ዋስትና ማግኘት እፈልጋለሁ የምትሉ ሙስሊም ወንድሞችና እህቶች እንዲሁም ሌሎች በክርስቶስ የማታምኑ ካላችሁ ከኔ ጋር አንድ ጸሎት እንጸልያለን። እኔ የምለውን ትላላችሁ።
ያመናችሁ በልባችሁ አምናችሁ በአፋችሁ እንድትመሰክሩ ጸሎቱን እኔ እመራችኋለሁ። እኔ የምለውን ከልባችሁ አምናችሁ በአፋችሁ ከተናገራችሁ እግዚአብሔር ይቀበላችኋል፣ የእግዚአብሔር ልጆች ትሆናላችሁ፣ ከገሃነመ እሳት ታመልጣላችሁ። ስለዚህ አብረን እንጸልያለን። ምናልባት ከጎናችሁ ሆነው ይህንን እውነት ለመቀበል ፈቃደኛ የሆኑ ወንድሞችና እህቶች ካሉ ክርስቲያኖች እንድታግዟቸው፣ እንድታስተምሯቸው በጌታ ፍቅር እንጠይቃለን። ምናልባት ብቻችሁን ሆናችሁ የምትሰሙ በጌታ በኢየሱስ ክርስቶስ ያላመናችሁ አሁን በሰማችሁት እውነት ልባችሁ ተማርኮ ክርስቶስ ኢየሱስን አምናችሁ የዘላለም ሕይወት ለማግኘት የወሰናችሁ በአካባቢያችሁ ባለው ቤተክርስቲያን ሂዳችሁ እንድትማሩ ደግሞም እኛን ማግኘት የምትፈልጉ አድራሻችንን የምናስቀምጥ ይሆናል። በዛ ከሰጣችሁን ከሰዎች ጋር እናገናኛችኋለን። በቅርብ ካላችሁ እኛ እናስተምራችኋለን። በቅርብ ካልሆናችሁ ደግሞ እዛው አካባቢ ያሉ ሰዎች በቤተክርስቲያን አስተማሪዎች ያስተምሯችኋል። አምናችሁ ክርስቶስን መከተል የፈለጋችሁ አሁን ከኔ ጋር አንድ ጸሎትን እንጸልያለን። እጆቻችሁን ከፍ አድርጋችሁ እኔ የምለውን ከኋላ እያላችሁ ተጸልያላችሁ። እንዴት ተመቻችሁ ናችሁ? እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እኔ ኃጢአተኛ ነኝ፣ በደለኛ ነኝ። ኃጢአቴን በደሌን ይቅር በለኝ። እኔ ዓለምን፣ ኃጢአትን፣ ሰይጣንን፣ የሥጋን ሥራ እክዳለሁ። ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት እንደሆነ አምናለሁ። ይህ አምላክ ስለ እኔ ሲል ሰው ሆኖ እንደመጣ፣ በሥጋው ኃጢአቴን እንደተሸከመ፣ የኔን ሞት እንደሞተልኝ፣ እኔን በአፊት ጻድቅ አድርጎ ለማቅረብ ከሙታን እንደተነሳ አምናለሁ። ተመልሶ መጥቶ እንደሚወስደኝም አምናለሁ። እግዚአብሔር ሆይ ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅህ ስላደረከኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ከኔ በኋላ ይህንን ጸሎት የጸለያችሁ በልባችሁ አምናችሁ በአፋችሁ ከመሰከራችሁ ይህንን የምር ካደረጋችሁት እናንተ አሁን የእግዚአብሔር ልጆች ናችሁ። ከገሃነመ እሳት አምልጣችኋል። እግዚአብሔር መንግስት ወራሾች ናቸው። አንድ ላይ እንጸልያለን። ሁላችንም እግዚአብሔር ስለተናገረን ቃሉን ስላብራራልን እግዚአብሔር ነው ለሰሚ አንደበትን የሚሰጥ ለተናጋሪ አንደበትን የሚሰጥ ለሰሚ ደግሞ ጆሮን የሚሰጥ እሱ ነውና ይህን ሰምታችሁ ይህን እውነት እንድትቀበሉ የረዳችሁን እግዚአብሔር እያመሰገንን እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ድንቅ ነገር ስላደረክልን በመካከላችን ስለነበርክ ጌታችን ኢየሱስ ክርስቶስን በመጽሐፍ ቅዱስ አምላክ መሆኑን ለማሳየት ባለን እንቅስቃሴ አንተ አብረን ሆነህ ቃልህን እያበራህልን እየገለጥክልን እንድንናገር ስለረዳህን እናመሰግንሃለን። ደግሞ እግዚአብሔር ሆይ ቁጭ ብለው አንድ ሰዓት ሙሉ እኛን ሲሰሙ የነበሩ የሚያምኑም የማያምኑም ሰዎች እግዚአብሔር ሆይ ቁጭ ብለው እንዲሰሙ አቅም ስለሆንካቸው ስለረዳሃቸው እናመሰግንሃለን። ይህን እውነት ደግሞ ሰምተው አምነው ወደ መንግስት ተቀላቀሉ እግዚአብሔር ሆይ ስለ አዳዲስ ሰዎች አንተን እናመሰግናለን። ስለ ሁሉ ተባረክ። በጌታችን በመድኃኒታችን በኢየሱስ ስም ጸለይን፣ አሜን። ጌታ ኢየሱስ ይባርካችሁ። ይሄ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። በዚህ ፕሮግራማችን ተጠቃሚዎች እንደምትሆኑ ተስፋ እናደርጋለን። ሁላችሁም በተለይ ክርስቲያን ወንድሞችና እህቶች ይህንን ለብዙዎች በማድረስ አብራችሁን እንድትቆሙ በጌታ ፍቅር እንለምናችኋለን። ጌታ ደግሞ ከእናንተ ጋር ሆኖ አብሮ ይሰራል። መጽሐፍ ቅዱስ ሲናገር ወንጌልን ለዓለም ስበኩ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሏል። እኛ ብቻችንን የምንሰራ አይደለንም። ጌታ ከእኛ ጋር ይሰራል። በሌላ ፕሮግራም በሚቀጥለው ሳምንት እስከምንገናኝ እግዚአብሔር ከእናንተ ጋር ይሁን። ሰላም ለእናንተ ይሁን። ጌታ ኢየሱስ ዘመናችሁን ይባርክ። በኢየሱስ ስም ብለን ጸልየናል። አሜን።